ሙስዓብ ኢብኑ ዑመይር ወደ እስልምና ሲገባ ግን የኢኮኖሚ ማዕቀብ ተደረገበት። ያኔ እንዳልዘነጠ ሁሉ አሁን ሙስዓብን ልብሶቹን በእሾህ አያይዞ ሲለብስ አየነው ብለዋል። ሰላቱን ሰግዶ መርካቶ ሄዶ ኤክስፓየርድ መጥቶ የሚያጭበረብር ከሆነ አንተ ለም تحقق العباده እዛ ያደረከውስ አክሮባት እንለዋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ኡስታዝ ያሲር ስቅስቅ ብሎ አልቅሷል። ምንድነው ያስለቀሰው ጉዳይ? እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩት የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ الذي وحده صلى الله عليه وسلم لا نبي بعده وعليه وصحبه اجمعين وبعد السلام عليكم ورحمه الله وبركاته። የተከበራችሁት ወንድሞች አሁንም በቀሪዎቹ የመጨረሻዎቹ ወሳኝ ምዕራፎች በሚገኝበት ምሽትና ሌሊት ባለበት የአሽሩ አኺር ሌሊት ላይ ነው የምንገኘው። ይሄንን ልዩ ምሽት ልዩ የሚያደርገው እነዚህን 10 ቀናቶች ከሚያደርጉት ውስጥ ለይለቱል ቀድር ነው። ለይለቱል ቀድር በቁርአን ላይ እንደተገለጸው እና አንዘልናሁ ፊ ለይለቱል ቀድር ተብሎ ክብሩን ያገኘው የረመዳንም ትልቅነት የተጎናጸፈው በእነዚህ መጨረሻ ቀናቶች ነው ቁርአን እንግዲህ ተጠቅልሎ የወረደው። ከዛ ውጭ ተነዘሉል መላኢከቱ ወሩህ ተብሎ ከነብዩ ሰለላሁ ዐለይሂ ወሰለም ሞት በኋላ ወህይ ይዞ የሚመጣው ታማኙ ነብይ ታማኙ መልእክተኛ ጅብሪል ዐለይሂ ሰላም ምድር የሚወደው በየዓመቱ በእነዚህ ሌሊቶች ነው። እሱ ብቻውን አይደለም። ተነዘሉል መላኢካ አብረውት ወሩህ የተባለው ጅብሪል ነው። እሱ ጋር ተነዙል ነው። ተነዙል ማለት መራገፍ ነው። ቁጥራቸው የማይታወቅ ብዛት ያላቸው መላኢካዎች ምድር ላይ ይወርዳሉ። ምን ሊያደርጉ ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ጃብር በጠይቃቸው ሐዲስ ላይ ጅብሪል የሚወርደው ተፈቁደል ቁርአን ነው። ቁርአን ላይ የተጣዱትን ቁርአን ላይ ጊዜያቸውን የሰጡትን ሰዎች ሊመለከት ይመጣል ጅብሪል። ከዛ ውስጥ የመወሰኛዋ ሌሊት ናት። ውሳኔያችን የሚረጋገጥበት ጉዳያችን የሚታይበት ሌሊት ስለሆነ በዚህ ውድና በሚያምር መላእክቶች በሚያካብቡት ሌሊት ላይ ህይወታችንን ሊቀይር የሚችል እንግዲህ ተነዘሉል መላኢከቱ ወሩህ ኸይሩ ሚን አልፍ ሸህር የተባለችው ይህች ሌሊት ከአንድ ሺህ ሌሊቶች ወይም ከአንድ ሺህ ወራት ውስጥ ትበልጣለች የተባለችው ከ84 ዓመት እድሜ በላይ ማለት ነው። በዚህ ቀን የሚሰራ ማንኛውም ነገር የተቀራ ቁርአን፣ የተሰገደ ሶላት፣ የተሰደቀ ሰደቃ በእነዚህ ቀን ለይለቱል ቀድር ከወፈቀው በ84 ዓመት ሳይቋረጥ እንደተሰራ ኢባዳ ነው የሚቆጠረው። ሳይቋረጥ የተሰራ 84 ኢባዳ። ለይለቱል ቀድር መወፈቅ ማለት አስቡት የሆተል ኢማን ዘንድሮ ለይለቱል ቀድር የተወፈቀ ሰው አምናም ተወፍቆ ከሆነ ምናልባት በጾሙ እድሜ ልክ 5-10 ዓመት አግኝቶ ከሆነ እንዳለፉት ዘመናት ህዝቦች እድሜያቸው ረጅም ዓመት እንደነብዩላህ ኑህ ሲኖሩ 1000 ዓመት እድሜ ተሰጥቷቸው የነብዩ ኡመት ዝቅተኛ እድሜ ስላለን በእነዚህ አጋጣሚ ብዙ ዘመናቶችን በብዙ ዓመት እድሜ ይሰራ ነው። ለዛው ያለማቋረጥ በኢባዳ የታለፈ ጊዜ ከምንም ውጭ በኢባዳ እንዳታለፈ የሚቆጠርበት ሌሊት ነው። ሁሉ ነገራቶች ውጤትን የሚያጎናጽፉበት ክብርን የሚሰጡት የልፋታችን ውጤት የምንከስብበት ትልቅ ሌሊት ነው። ይሄ ሌሊት እንዲሁ በከንቱ ማለፍ አለበት ብላችሁ ታስባላችሁ? በልዩ ትኩረት፣ በልዩ ትጋት፣ በልዩ ጥረት ጊዜውን ለመጠቀም እነዚህን ጎደሎ ቀናቶች እንግዲህ ሰለም በተለይ በልዩ በጎደሎቹ ቀናት ጠብቋት ብሏል። 27ኛው ላይ የበለጠ ይጠራጠራል። ከዛ ውጭ ያሉት ግን ሁሉም ለይለቱል ቀድሮች አላህ ድብቅ ያደረጋቸው በእነዚህ 10 ቀናቶች እንድንበረታ እንድንታገል ራሳችንን እንድንሰጥ ስለሆነ በእነዚህ ቀናቶች ሰደቃውን በመብዛት ቁርአኑን በመቅራት ሰላቱን በመስገድ አላህ ጋር በመቃረብና ዱዓ በማድረግ ልዩ ጊዜ አድርገን እንድንጠቀምበትና የህይወታችንን መለወጫ ምዕራፍ እንድናደርገው መልእክቴን አስተላልፋለሁ። ለይለቱል ቀድር ከሚወፈቁት የህይወታቸው ምዕራፍ ከሚስተካከልላቸው አዲስ ማንነት ከሚወስዱት በብዙ ዓመታት የህይወታቸው ልፋት ውስጥ የረጅም ጊዜ አላህ የቀረባሮቹ ነው እንዲቆጠሩ እድሜ ልካቸውን አላህ እንድትገዙ ተደርጎ አሚን አሚን አሚን። አላህ ሱብሓነሁ ወተዓላ ለይለቱል ቀድርን ይወፍቀን። እንግዲህ በተቀሩት ቀናቶች ላይ ሌሊት በመስገድ ተሐጁድ በመስገድ እንግዲህ ለይለቱል ቀድርን መጠባበቅ ይጠበቅብናል ብዬ አስባለሁ። በተለይም በጎደሎ ቀናቶች ለምሳሌ ዛሬ ሌሊቱ 23 ነው፣ 25፣ 27፣ 29 እነዚህ ሌሊቶች እጅግ በጣም ለይለቱል ቀድር የሚጠረጠሩበት ሌሊቶች ናቸውና እነሱ ላይ ትኩረት ማድረግ ይኖርብናል። ያ ማለት ግን በሌሎቹ ሌሊት ላይ እንዘናጋ ማለት አይደለም። ነገር ግን እነዚህ ላይ ደግሞ ይበልጥ ትኩረት አድርገን ኢባዳችንን ማድረግ አለብን ብዬ አስባለሁ። አላህ ሱብሓነሁ ወተዓላ ለይለቱል ቀድርን ይወፍቀን። ሰላቱን ሰግዶ መርካቶ ሄዶ ኤክስፓየርድ መጥቶ የሚያጭበረብር ከሆነ አንተ ለም تحقق العباده እዛ ያደረከውስ አክሮባት እንለዋለን። ያ መገለባበጥ ነው። ምንም የፈጠረው ነገር የለም። እኔ እነግራለሁ አዚቲዝ ነው የምነግርህ። በነገራችን ላይ እንቅጩን ነው የምነግርህ። ያ እኔ ሰላት እየሰገዱ በጣም ብዙ ባለጌ ሰዎች አይቻለሁ። ሰግዶ ሲያበቃ አንተን ቢያጠፋ ደስ የሚለው ሰው አለ።
ማለት ሰግደናል ምን ያህል ነው የጠቀመን? ጾመናል ምን ያህል ነው የጠቀመን? ቼክ ዩርሰልፍ ቼክ ዘ ሶሳይቲ። ለምን የሳሌህ ትምህርት አልጠጣ ነው፣ የሁድ ትምህርት አልጠጣ ነው፣ የኖህን ትምህርት አልጠጣ ነው። የመልእክተኞችን ትምህርት ስጠጣ ህይወት በአጠቃላይ እኮ ነው። ዞር ስትል ሳሌህ ነው፣ ዞር ስትል ሁድ ነው፣ ዞር ስትል ሹዓይብ ነው። ጠሙህ አናኒ ይህ ነው። አብዛኛው ኢኮኖሚካሊ የሚሮጡን ሰዎች ይዋቸው ዘመዶቻችሁን በጎረቤት አጠገቦቻችሁ ያሉ ሰዎች ይህ ነው። ሰው ዳዕዋ የሚፈልገው መሰለህ ምን አይነት ነገር እንድትነግሩት፣ ደስ የሚል ነገር እንድትነግረው። ደስ የሚል ጀነት ትገባላችሁ፣ አላህ ይመራችኋል። አላሁመ እግፊር ለና፣ አላህ ሁላችንን ይቅር በለን። ግን መልእክተኞች በሙሉ መጥተው ለህዝብ የሚያስደስት ነገር አይደለም የነገሩት፣ ችግሩን የነገሩት። ወላ ተዕተው ፊል አርዲ ሙፍሲዲን ያሉት። አንዳንድ ትምህርቶች ያማሉ፣ በጣም ነው የሚያሙት። ለምን መሰለህ? አንተ ውስጥ ስላለ እኔና አንተ ጋር ስላለ ያመናል። አንዳንድ ሪያሊቲዎች ያማሉና እያመመህ ትታከማለህ፣ እያመመሽ ትታከማለሽ። ምንም ማድረግ አይቻልም። ወላ ተዕተው ፊል አርዲ ሙፍሲዲን። አብዛኛው ኢኮኖሚካሊ ላይ ያሉ ሰዎች፣ ቢዝነስ ላይ ያሉ ሰዎች ከቀልባቸው አይደሉም፣ የተረጋጉ አይደሉም። አጭበርብረው በሬ የሚያርዱ ሰዎች አሉ። በኃይለኛው እኮ አጭበርብረው ወላ ተዕተው ፊል አርዲ ሙፍሲዲን፣ በኃይለኛው አጭበርብረው እና ከመጀመሪያው ደግሞ የሚያጭበረብሩት እንዲሳካላቸው 2 በሬ። ለምን 7 በሬ አታርድም? አላህ ይታረቀን። ለዛ ነው ገንዘቡ የመጣበት መንገድ ትክክል ስላልሆነ ለሰዎቹ አእምሯዊም መንፈሳዊም ሰላም አይሰጣቸውም። አላህ ከእንደዚህ አይነት ሰው ይጠብቀን፣ እንደዚህ አይነት ሰውም አያድርገን። ሰላት እንሰግዳለን፣ ነገር ግን የምንሰግደው ሰላት ከመጥፎ ነገር አይከለክለንም። ይሄ በጣም ከባድ። ኡስታዝ እንዳለው በቃ አክሮባት ነው የሚሆነው፣ ስፖርት ነው የሚሆነው። አስቡት፣ አንድ ሰው ሰላት እየሰገደ እየወጣ ደግሞ ያጭበረብራል። ንግዱ ላይ ሊሆን ይችላል፣ ወይም በሚሰራው ስራ ሊሆን ይችላል፣ ወይም ይዋሻል ምናምን። እነዚህ ነገሮች ከባድ ነው የሚሆኑት። ማለት ትርጉም አይኖረውም ሰላታችን። ምክንያቱም ሰላት ከመጥፎ ነገር ተከለክላለች ይባል የለ። ትክክለኛ ሰላት አልሰገርንም ማለት ነው። ተመስጠን በስነ ስርዓት ሁሾ ኖሮን አልሰገርንም ማለት ነው። ትክክለኛ ሰላት ብንሰግድ ኖሮ ወንጀል እንድንሰራም አትፈቅድልንም ነበር። ዛሬ ላይ ግን እኛ እንሰግዳለን፣ ከዛ በኋላ ደግሞ ወንጀል ላይ እንወድቃለን። እንሰግዳለን፣ ከዛ ወንጀል ላይ እንወድቃለን። ሰላታችን ውጤታማ መሆን አለበት። ሰላታችን ውጤታማ እንዲሆን ደግሞ በስነ ስርዓት ሰላታችን መስገድ አለብን። ከዛ ባሻገር ደግሞ ስነ ምግባራችንም ላይ መስራት አለብን ብዬ አስባለሁ። ሞራላችን ላይ መስራት አለብን ብዬ አስባለሁ። አላህ ከእንደዚህ አይነት ሰው ይጠብቃል። ተረጋጋ። ያንተ የሆነውን ወላሂ ወተላህ ወቢላህ ያንተ የሆነውን ሪዝቅ ከአንተ ሌላ ማንም አይወስደው። ደከማ ብትሆን ሪዝቅ እነዚህ ናቸው እንጂ አሁን ቴምር ይመጣል የተበላሸውን ምኑን አንዳንዶቹ ኤክስፓየር ዴቱን ይቀይሩታል። አላህ እኮ ያያል። ተቂላህ ሐይቱማ ኩንት። ይሄንን በልቶ የሞተ ሰው ካለ እኮ ትጠየቃለህ አኺራ ላይ። አሰብከው 100 ሰው ሞተ፣ አንተ ባረከው በዚህ በምግቡ። አኺራ ላይ 100 ሰው ምን ሆናቸው አሉ? ማን ይገደላቸው አሉ? ይሄ ነጋዴ ነው የገደለ። ከገዳዮች ጋር ተነሳ። ለስንት ብር ብለህ? ለ10,000 ለ100,000 ብለህ። እውነት ነው። አላህ ሱብሓነሁ ወተዓላ ለኛ የጻፈው ሪዝቅ የትም አይሄድብንም፣ የትም ማለት ነው። እኛ ግን በአቋራጭ በተለያየ አይነት መንገድ ጥሩ ባልሆነ መንገድ እንፈልገዋለን። ልናገኘውም እንችላለን ጥሩ ባልሆነ መንገድ። ነገር ግን ደግሞ አኺራ ላይ እንከፍልበታለን። በአቋራጭ በመጥፎ መንገድ ባንሄድ ኖሮ ያ ሪዝቅ እኮ ተጽፎልናል ኦልሬዲ እናገኘው ነበር። ነገር ግን እኛ ሰዎች ችኩልን ስግብግብ ነን። ስንስገበገብ ደግሞ ሰውን አደጋ ላይ እንጥላለን። ያኔ ደግሞ እኛም አኺራ ላይ እንጎዳለን ማለት ነውና እና በቻልነው መጠን ራሳችን መቆጠብ ይኖርብናል። ሰብር ያስፈልገናል። መረጋጋት ያስፈልገናል። የትም አይሄድብንም ሪዝቁ። አላህ ሱብሓነሁ ወተዓላ ለኛ ያለው የትም አይሄድብንም። እንረጋጋ። አሁን ወስዳችሁ ቪዲዮ ወደ ኡስታዝ አቡ ያሲር ቪዲዮውን ኡስታዝ አቡ ያሲር እንደዚህ ኢሞሽናል ሆኖ እንደዚህ ስሜታዊ ሆኖ አይቼው አላውቅም። እስቲ ቪዲዮውን እንመልከትና ከዛ የራሳችንን ሐሳብ ውስጥ እንሰጥበታለን። ሙስዓብ ኢብኑ ዑመይር ነብዩ ሰለላሁ ዐለይሂ ወሰለም የመዲና ሰዎችን እንዲያሰልም የላኩት ነው ሙስዓብ ኢብኑ ዑመይር። ከዛ በኋላ የሀብታም ልጅ ነበረ። በጣም የዘነጡ ልብሶችን የሚለብስ ነበር። ከዛ በጣም ውድ ሽቶዎችን የሚቀባ ነበረ። ወደ እስልምና ሲገባ ግን የኢኮኖሚ ማዕቀብ ተደረገበት። ያኔ እንዳልዘነጠ ሁሉ አሁን ሙስዓብን ልብሶቹን በእሾህ አያይዞ ሲለብስ አየነው ብለዋል።
ሙስዓብ ኢብኑ ዑመይር በዚህ ሜዳ ላይ ሸሂድ በሆነ ጊዜ ጀናዛውን ከፈን ለማድረግ የአላህ መልእክተኛ አሉ ከራሱ በኩል ስናለብሰው እግሩ ይገለጣል፣ ከእግሩ በኩል ስናለብሰው ከራሱ ይገለጣል። ምን እናደርጋሉ? ያን ጊዜ ከራስ በኩል ሸፍኑና እግሩን ኢዝኺር በተሰኘ መዓዛ ያለው ሳር በዛ ሸፍኑት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ በዚህ ጊዜ ስንት ወንዶች ሸሂድ ሆነው ይኸው ቀብራቸው እዛ ይገኛል ማለት ነው። በዚህ ጊዜ ከነብዩ ሰለላሁ ዐለይሂ ወሰለም ሞት በኋላ ከነብዩ ሰለላሁ ዐለይሂ ወሰለም ሞት የበለጠ ሙሲባ የለም። አንዲት ሴት ሱመይራ ቢንት ቀይስ የምትባል ሴት የጀግኖች ዘር የሆነች የንጉሳን ዘር የሆነች እዚህ ቦታ ላይ ባሏ ሸሂድ ሆነዋል። እዚህ ቦታ ላይ ወንድሟ ሸሂድ ሆነው፣ እዚህ ቦታ ላይ አባቷ ሸሂድ ሆነ። ከዛ በኋላ ቁቲላ ዘውጁክ ይሏታል። ባለቤትሽ ተገደለ ሲሏት ዝም ብላ ማዛ ፈዐለ ረሱሉላህ ትላለች። የአላህ መልእክተኛ እንዴት ሆኑ ትላለች። ሌላውን ትታ ወንድምሽ ተገደለ ማዛ ፈዐለ ረሱሉላህ ትላለች። ቀጥሎ አባትሽ ተገሏል ማዛ ፈዐለ ረሱሉላህ ትላለች። መጨረሻ ላይ ሄዳ የአላህ መልእክተኛ ሰላም ናቸው ስትባል ኩሉ ሙሲበትን ሚን ባዕዲከ ጀለሉ አለች። ከእርሶ በኋላ እርሶ ሰላም ከሆኑልኝ ከእርሶ በኋላ ያለ ሙሲባ ሁሉ ቀላል ነው ብላለች። የኛ ትልቁ ሙሲባ ረሱሉን ሰለላሁ ዐለይሂ ወሰለም ማጣት ነው። የኡማው ትልቁ ሙሲባ ግን አፈኢሚተ ፈሁሙል ኻሊዱን ኢነከ መይቱን ወኢነሁም መይቱን ብሏል። አንተም ሟች ነህ እነሱም ሟቾች ናቸው ብሏል። ሞተን ከረሱል ሰለላሁ ዐለይሂ ወሰለም ጋር የምንገናኝ አላህ ያድርገን። ይህችን እዚህ መቆማችንን አላህ ይመዝግብልን፣ አላህ ይመዝግብልን። የነቢዩ ሰለላሁ ዐለይሂ ወሰለም ሸፋ አላህ ይስጠን። አላህ እንደሰበሰበን በጀነት አብሮ ይሰብስበን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እጅግ ልብ የሚነካ ዳዕዋ መሳጭ የሆነ ዳዕዋ ነበር ሲያደርግ የነበረው እዛው ቦታው ላይ ተገኝተው ማለት ነው። ዑምራ እያደረጉ ነበር በጀማ ይመስለኛል። ሊንክ ትራቨለው የሚገርም ዳዕዋ፣ ስሜትን የሚያናገር ዳዕዋ ኡስታዝ አቡ ያሲር እያደረገ ነበርና ማሻአላህ እኛንም አላህ ይወፍቀን፣ ወደ ቤቱ አላህ ይጥራን፣ ደጋግመን ዑምራ የምናደርግ ያድርገን። ዑምራ ብቻ አይደለም በአኺራ ደግሞ የረሱል ሰለላሁ ዐለይሂ ወሰለም ጎረቤት ያድርገን ነው ማለት ፈልገው። የአላህን ፊት በየቀኑ የሚመለከቱ ባሮች አላህ ያድርገን። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደውል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።